የብራና መጻሕፍትን ዘርፋ ሄዳለች እየተባለ ነው። እየተጣራ እየተመረመረ ነው። ምክንያቱም የተቀረጸውን ቪዲዮ ላሳያችሁ። ይሄ ትክክለኛውና ትልቁ ነገር ስለሆነ የተቀረጸው ቪዲዮ በሚገርም ሁኔታ የብራና መጻሕፍትን ይች ሴትዮ እጓዳ ድረስ ገብታ ውስጥ ድረስ ገብታ በሌሊት በባትሪ ተመልከቱ፣ በባትሪ በድብቅ የተወሰኑ ሰዎች ገብተው እሷ ሐጂ በረከት እና ይሄ ቄስ ያለበት ልብ በሉ ወገኖች፣ ይሄ ቄስ ያለበት የብራና መጻሕፍት ዘርፋ ይዛ ሄዳለች። ይሄ ለወረዳ ቤተ ክህነቱ ይደርሳል፣ አድርሱልኝ። ለቤተ ክህነቱ አድርሱልኝ፣ ለሀገረ ስብከቱ ለብፁዕ አቡነ ኤርምያስ፣ ለወረዳ ቤተ ክህነቱ ለነመርጌታ ኢሳይያስ፣ ለመሃጎ ህዝብ በድብቅ በሌሊት ዕቃ ቤት ገብተው እያንዳንዱን የጥንታዊ ብራና መጻሕፍት በርብራ ይዛ ሄዳለች ተብሏል። ይሄ በደንብ ሊመረመር ሊጣራ ይገባል። ቪዲዮውን እንደ ማስረጃ ነው ያቀርባለሁ። ይሄው አገር ይመልከተው። ተመልከቱ። በሌሊት በባትሪ ብራና መጻሕፍቶች ሲበረበሩ በማን በህተ ማርያም። ተመልከት፣ ውሸት አይደለም ማውጣው። እዚህ ጋር ተመልከቱ። የተወሰኑ ሰዎች በቄሱ በኩል ያሉ አሉ። እህተ ማርያምና ይሄ ሐጂ በረከት አሉ። ይሄው ሐጂ በረከት እዚህ ጋር ይሄ ሐጂ በረከት ነው። አረንጓዴ የለበሰው ሐጂ በረከት ነው። እህተ በትንን አሳያቸዋለሁ። ይሄው እህተ በትንን ተመልከቷል። በሌሊት የብራና መጻሕፍቱ በሌሊት እንደዚህ ይበረበር ነበረ። በባትሪ እንደዚህ ተበርብሮ የምትፈልገውን ይሄው እየጠቆመች ነው። ይሄንን ስጡኝ እያለች ነው። ተመልከቱ። ቆይ ላሳያችሁ። አጥፋ ይሄን ሉክ ተመልከቱ ምትለው ይሄው ይሄን እፈልጋለሁ አለች። አጠፈች፣ አስቀመጠችው። በባግ ይገባላታል። ከዛ ሌላ ያወጣሉ። ተመልከቱ። ይሄው ሌላ ወጣላት። እያንዳንዱ አውታ በርብራ ብራና መጻሕፍቶችን ጥንታዊ ታሪካዊ መጻሕፍቶችን ይዛ ሄዳለች። የእያንዳንዱ አዲስ አበባ የተከታዮቿ የእያንዳንዱ ቤት መበርበር አለበት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህንን ማድረግ አለበት። ይሄው ሐጂ በረከትን ይሁት። ይሄው ሐጂ በረከት ይሄው እዚህ ስር አረንጓዴ የለበሰው ሐጂ በረከት ይሄው እዚህ ጋር 1 2 3 4 ናቸው። በድብቅ እዛ የቆመ አንድ አለ፣ 5 ናቸው። የብራና መጻሕፍቱ በእንደዚህ አይነት መንገድ ተዘርፏል። ይታይ፣ አገር ይወቀው፣ አገር ይመርምረው። ዘርፋ ይዛ ሄዳለች። የዚህ ደግሞ ተባባሪ ቄስ ደርብ ነው። ቀርበው እውነቱን መናገር አለባቸው። እውነቱን ማውጣት አለባቸው። እውነቱን መዘርዘር አለባቸው። ይሄ ያንዳንዱ ብራና እየወጣ ዘርፋ ይዛ ሄዳለች። ለውጮች ለማቀበል የተላከችበትን ዓላማ ነው እየሰራች ያለችው። እሷማ ምኑን ታውቀዋለች? የተላከችበትን ዓላማ ባህሩ አለበት። ይሄ ልብስ ሰፊው አለ። አዎ ባህሩ አለዛ ልብስ ሰፊው። እነዚህ የቤተ ክርስቲያንን መጻሕፍት ጥንታዊ ታሪካዊ ገጠር ሆን ብለው የሄዱበት ምክንያት፣ ጣና የሄዱበት ምክንያት እንደዚህ በራሷ አንደበት ከ100 ዓመት በላይ ያስቆጠረ መጻሕፍት አለ ብላለች። እቤቴ ውስጥ አለ ብላለች። ጥንታዊ የብራና መጻሕፍትን ይጋለ ከየት አመጣችሁ? ማን ሰጣት? ከየት መጣ? ይሄ ህግ ሊያጣራው ይገባል። ይሄ ብፁዕ አቡነ ኤርምያስ ይሄንን ዝም ብሎ ያልፉታል ብዬ እኔ አላስብም። ይሄው በባትሪ ነው እየተበረበረ ያለው ወገኔ። ይሄ ወረዳ ቤተ ክህነቱ ማንም ሊያልፈው አይገባም። የቤተ ክርስቲያን ሀብትና ንብረት ነው። ብፁዕ አባታችን ብፁዕ አቡነ ኤርምያስ ታላቅ አባት ናቸው። ይቺ ሴትዮ ብዙ ነገሮችን ይዛ ሄዳለች። ከዚህ ቄስ ጋር በመሆን በመተባበር እንዲሁ የሚታለፍ ነገር አይደለም። በባትሪ ገብተው ነው ይሄ ምስጢር የወጣው የተደበቀው የወጣው
መበርበር አለበት። እዛ ተመዝግበው የነበሩት መቆጠር አለባቸው። የዚህ ሴትዮ መረጃው አለን። ከ100 ዓመት በላይ የሆነው የብራና መጻሕፍቶች ጥንታዊ ብራና መጻሕፍት አለ ቤቴ ብላለች። ከየት ነው ያመጣችው ሴት? ቤተክርስቲያን አይደለችም፣ ተቋም አይደለችም። አሁንም መሃጎ ደብረጽዮን ቅድስት በራያ ቆቦ ወረዳ ቤተ ክህነት ስር የመሃጎ ደብረጽዮን ቅድስት ማርያም ቤተክርስቲያን በቄስ ደርብ አማካኝነት በሌሊት በባትሪ ጥንታዊ መጻሕፍቶቿ እንደዚህ ይበረበሩ ነበረ። ከዛ እየሾለከ የምንሰማው ወሬ እንደ ሚዲያ እያጣራሁት ያለው ነገር ይዛ እንደሄደች ነው። ይሄ ይጣራ። እኔ ባይኔ ስላላየው መረጃም በእጄ ስላልደረሰ እርግጠኛ መሆን አልችልም። ግን በተነገረኝ መሰረት በተረዳሁት መሰረት ይህ ሴትዮ ይዛ እንደሄደች ነው።